በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 3 ለሚከበረው ለእናታችን ለቅድስት ድንግል ማርያም በዓታ ማርያም ወይም ወደ ቤተ መቅደስ የመግባቷ በዓል እንኳን በሰላም አደረሳችሁ። ሁላችሁንም በድጋሚ እንኳን አደረሳችሁ ማለት እወዳለሁ። እንግዲህ በዛሬው ቪዲዮ በባታ ዕለት የተፈጠረው ምንድን ነው? በተለይ በከበሮ የታየው ታምር በዛሬው ቪዲዮ የማሳያችሁናል። ከበሮ ላይ ድንቅ ታምር ታይቷል፣ እሱን የማሳያችሁናል። እንዲሁም ደግሞ በቤተ መቅደስ ውስጥ ሙስሊሞች እናትና ልጅ መጥተው ምን ያደረጉ ድንቅ ታምር ተከስቷል። ህዝቡ ግልብጥ ብሎ ወጥቷል። ወጣቱ የቀረ የለም። እርሱን ሁሉ የምንመለከት ይሆናል። እንግዲህ ሁላችሁም ይህን ቪዲዮ ላይክ ማድረግ እንጀምር። እንኳን አደረሳችሁ እግዚአብሔር ይመስገን እየተባባል እንቆይ ማለት ነው። በኮሜንት ላይ እንኳን አደረሳችሁ እግዚአብሔር ይመስገን ለዚች ቀን ያደረሰን እያል እንሆን። በእውነት ቅድስት ቤተክርስቲያን ኦርቶዶክሳዊ መሆን እንዴት እንደሚያስቀና ተመልከቱ። ቀጥታ ወደ ዛሬው ቪዲዮ እናደርግ። መጀመሪያ ወጣቱ እንዴት ነበር ያከበረው በዓሉን እስኪ እንመልከተው። ያቄምና ሐና በልዩ ስለት ያገኟትን ልጃቸውን 3 ዓመት በቤታቸው ካሳደጓት በኋላ በስለታቸው መሠረት ወደ ቤተ መቅደስ ወሰዷት። ቅድስት ድንግል ማርያም መላእክት የዕለት ምግቧን እያመጡላት ከመላእክት ጋር እየዋለች 12 ዓመት በቤተ መቅደስ አደገች። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴት ልጆች በዋዛ አላደገችም። በንጽሕናና በቅድስና በቤተ መቅደስ 12 ዓመት ተቀመጠች። እንደምትመለከቱት እንግዲህ በሁሉም መልክ ይቻላልኝ የእናታችን የቅድስት ድንግል ማርያም በዓታ ቤተክርስቲያን ባለበት ሁሉ በማለዳ ምእመኑ ግልብጥ ብሎ ወጥቶ በዓሉን ለማክበር በዚህ መልኩ መንገድ ጠጠር መጣያ እስኪያጣ ድረስ በዓሉን ለማክበር ምእመኑ በዚህ ወጥቶ ነበር። ወጣቱ አገልግሎቱ ምን ይመስላል እስኪ እንመልከተው።
ባንዲራ አለን ባንዲራ ጻድቁ ማክበሪያችን አለን አለን ባንዲራ አለን ባንዲራ እመቤቴ ማክበሪያችን አለን አለን ባንዲራ አለን ባንዲራ እጃችን 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 በእውነት እጅግ ደስ የሚያሰኝ ኦርቶዶክሳዊ ሆኖ መኖር ኦርቶዶክሳዊ የአባቶቻችን የእናቶቻችን እምነት ጠብቆ መኖር እንዴት ደስ እንደሚያሰኝ ሰው በራሱ እምነት እስኪቀና ድረስ እንዴት በራሱ እምነት ሰው ሊቀና ይችላል እስኪያሰኝ ድረስ እንዲህ ውበት የተላበሰ ስርዓት የተሞላ በመንፈስ ቅዱስ የተቃኘ በተመስጦ የሚደረግ ዝማሬ ስንመለከት ወጣቱ በአንድ ላይ በሌሊት በንጋት ወጥቶ ለድንግል ማርያም ክብር ለጌታ ለኢየሱስ ክርስቶስ አምልኮን ሲፈጽም ስናይ ኦርቶዶክስ በመሆናችን እጅግ በጣም ደስተኞች ነን። ይሄን ስላደረገ እግዚአብሔር እናመሰግናለን። በእውነት እግዚአብሔር ይመስገን እያልን ኮሜንቱን እናጥለቅለቀው። ደስ ይሰኝ። ማርያም እናታችን ከብራለችና ዛሬ በቤተ መቅደስ የገባችበት ነው። እንግዲህ ወደ ዕለቱ ታምር በታየበት ታምር እንወስዳችኋለሁ ማለት ነው። እንግዲህ በክብሩ ላይ የታየ እጅግ ድንቅ የሆነ ታምር ይህ እንዴት ሊሆን ይችላል የሚል በጣም በተመስጦ በትኩረት እንድታዩት ይፈለጋል። ይሄንን ታምር ማለት ነው። ክብሩ ላይ ድንቅ የሆነ ነገር ተከስቷልኝ። እንዲሁም በቤተ መቅደስ ውስጥ ሙስሊሞች መጥተው ያደረጉት ታምር ምንድነው? የተደረገላቸውን ነገር ተናግረዋል። እሱን የማሳያችሁናል። ከዛ በፊት ግን አስቀድመን እንዲሁ ቤተ መቅደስ ውስጥ አባቶች ካህናት ሲዘምሩ እጅግ በጣም ልብ የሚነካ ዝማሬ አለ። እስኪ እሱን ነው። እጅግ በጣም አጭር ነች። ከዚያ ወደ ታምሩ እንሄዳለን። ከዚህም በላይ እልልታ የሚገባው ድንቅ ነገር ነው። እግዚአብሔር ታምራቱ ብዙ ነውና እንግዲህ ይቺ እናትና ልጅ ከልጇ ጋር በመምጣት ኦርቶዶክሳዊት ቅድስት ቤተክርስቲያን የእውነትን ወንጌል
ወደ ብርሃን ወደ ሆነው ህይወት መጥታለች ማለት ነው። ቤተ መቅደሱ በዚህ መልኩ አባቶቻችን ተቀብለዋታል። ስርዓተ ትምህርቱን የቅድስት ቤተክርስቲያን ሚስጥራትን ዶግማውን ሁሉ ተምራ በዚህ መልክ እንዲህ አምሮባት በነጭ ባህል ልብስ በሃይማኖታዊ አለባበሳችን ተውባ ነጭ እንደ ሰማይ ቅዱሳን መላእክትን መስላ በዚህ መልኩ እንግዲህ በቤተ መቅደስ ውስጥ ተቀብለዋታል አባቶቻችን። ይህን ላደረገ ለእግዚአብሔር ለአምላካችን ስሙ የተመሰገነውን እግዚአብሔር ይመስገን ማለትን አትርሱ። በእውነት ድንቅ ነገር ተደርጓልና እንዲህ ያሉ ሰዎች ወደ ህይወት ሲመጡ ደስ ይላል። በሰማይ መላእክት እንኳ ታላቅ ደስታ ይሆናል ተብሎ በሉቃስ ወንጌል እንደተነገረ ማለት ነው። እስቲ ወደ ቀጣይ ታምራት እንመልከት። ከበሮን በደንብ በትኩረት እንድታዩት ትፈልጋለሁ። ከበሮ ላይ ነው ታምሩ ያለ። ይህንን ከበሮ በደንብ እንድትመለከቱ ትፈልጋለሁኝ። እንየው እስኪ ትኩረታችሁን ሰብሰብ አድርጋችሁ በደንብ እዚህ ከበሮ ላይ ተመልከቱ። ምን ይታያችኋል? የሚታያችሁን ኮሜንት ላይ አስፍሩ። እጅግ ድንቅ የሆነ ተአምር ነው። ይኸው እንግዲህ ይህ ከበሮ አገልግሎት ተሰጣ ያለም ተቀምጦ ነው ያለ። በሌሎች ከበሮ ነው አገልግሎት ተሰጣ ያለ። ነገር ግን እዚህ ከበሮ ላይ ምን ይታያችኋል? እጅግ በጣም ድንቅ የሆነ ነገር እኮ ነው። እግዚአብሔር ይመስገን በእውነት። እስኪ በእውነት ምን ይሰማችኋል? እዚህ ጋር ምን ይታያችኋል? እየተመለከታችሁ ነው በደንብ ከበሮ ነው ለማክበር ሞክሬያለሁ። እዚህ ጋር እንግዲህ የምታዩት ነገር ምንድን ነው የሚመለከተው? ምንድን ነው የተመለከታችሁ? ምን ተሰማችሁ? በእውነት ድንቅ ነው። እግዚአብሔር በደንብ በትኩረት ተመለከቱት። አሁንም ቢሆን እንደገና አዞረዋለሁ በዚህ መልኩ ማለት ነው። በደንብ እንዲታያችሁ ለማድረግ ሞክራለሁ። ይህንን ታምር በደንብ ተመልከቱ። ምን ይታያችኋል? እዚህ ጋር የሚታይ ድንቅ ነገር አለ። የጌታ ኢየሱስ ክርስቶስ ቤተ ክርስቲያናችን ለጌታ ለኢየሱስ ክርስቶስ ለአምላካችን ምስጋና ከምታቀርባቸው አንዱ የዜማ መሳሪያዎች ንዋየ ቅድሳት ውስጥ ከበሮ ነው። ከበሮ ላይ ያያችሁት ምስል ምንድን ነው? እስኪ ይህን ነገር ኮሜንት ላይ ሁላችሁም እንድትጽፉ ይሁን። ሁላችሁም የሚታያችሁ እይታ አንድ አይነት ነው ወይስ ምንድን ነው የሚለውን ለማወቅ ስለፈለኩ ነው። ምን አይነት ታምር ነው የተመለከታችሁት? በኮሜንት ላይ አስቀምጡ እስኪ። ማርያም ሲከፋኝ እኮ አንቺ ነበር። ዓለም ሁሉ ሲጨልምብኝ አንቺ ነበር። ይተውኛል ብዬ ለአፍታ እንኳን የማልጠረጥራቸው በክደት ጦር መንፈሴን አድምተው ጥለውኝ ሲሄድ አንቺ ነበር። ልቤ በሐዘን ብዛት ውሃ እንደተጠማ መሬት ሲሰነጣጣቅ ሆድ ብሶኝ አንገቴን ጉልበቶቼ መሃል ቀብሬ ስንሰቀሰቅ አንቺ ነበር። እናቴ ማርያም አንቺ ባትኖሪ ምን ይውጠኝ ነበር? አንቺ ባትኖሪ ምን ውስጥ እሸሸግ ነበር? ገና ድሮ ራሴ ላይ ፈርጄ ነፍሴን ለዘላለም እሳት አሳልፌ በሰጠ ስላለሽኝ ግን አለ አንቺም እንደ ሰው አውላላ ሜዳ ላይ ጥለሽኝ እንደማትሄጂ ስለማውቅ ግን እበረታለሁ። እናቴ፣ እመቤቴ፣ መድኃኒቴ